ግምጄና ሀይሚ ድል ለናንተ ብያለሁ። ማንንም ከማን አለይም። ድል ለናንተ ብያለሁ። ጨረቃ ፋሚሊዎች እንዲሁም ደግሞ ኮኮብ ኮኮብ ሚዲያ ነው። ኮኮብ ብቻ ፍቅርዬ እንኳን ተወለድሽ፣ እንኳን ደስ ያለሽ። ቡታጅራዎች ስብስብ አድርጋ እዚህ ጋር እንግዲህ እንደምታየዋት ያማረ የደመቀ ፕሮግራም ነበረ። ብሩክ አለማየሁ ለምን ይቀርበታል ብዬ እዚህ ጋር መጣሁት። ቅር የሚላችሁ ሰዎች ካላችሁ ምንም ማድረግ አልችልም። ያው ቡታጅራዎች እንግዲህ ሰብሰብ ብለው አንድ ስለ ሀገራቸው አንድ ፊልም መልቀቅ አለባቸው ብዬ ነው የማስበው እኔ ማለት ነው። እንዴት ደስ እንደሚሉ እዚህ ጋር የፍቅርዬ ፕሮግራም ላይ ሰብሰብ ብለው ኬት ረረረ ሳፋቸው። አሁንማ ይመቻችሁ፣ ቡታጅራን አስጠሩ። ግን በጥሩ ነገር ሴት አፈቅርኩ ወንድ ፈታው እያላችሁ ሳይሆን በጥሩ ነገር ቡታጅራን አስጠሩ። በተረፈ ዛሬ ድል ለሀይሚና ለግምጃዬ እላለሁ ማለት ነው። የኛ ውድ ቤተሰቦች ሰላም ጤና ይስጥልን። እንዴት ናችሁ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም ነው። እንዴት ናችሁ? ደህና ናችሁ? እኔ ያለው የፍቅርዬን ፕሮግራም ያያችሁ ሁሉ ሀሳብ አስተያየታችሁን በኮመንት ስር ስጡ። እንዲሁም ሰብስክራይብ አድርጉኝ። ሰምታችኋል። ዛሬ ግን የመጣሁበት ለምን መሰላችሁ ማለት ነው ቤተሰቦቼ። አንደኛ ያው በየቲክቶኩም እንዳይረሳ የሀይሚና የግምጃዬ ድሉን ተጠቀሙበት ዛሬ ማለት ነው። ሁላችሁም የቲክታክ ያላችሁም የሌላችሁም ቲክታክ የሌላችሁ ቲክታክ ክፈቱ። ሀይሚና ግምጃዬን ለማየት ማለት ነው። ዛሬ የኢትዮጵያ ንግስቶቻችን ናቸው ሁለቱም። እኔ ለሁለቱም ነው ያለያቸውም። ከሌ ያሸንፍ ከሌ ያለ ምክንያቱም እንትኑ ምንድነው ጨዋታው የፍቅር ነው የሰላም ነው። ስለዚህ ሁለቱም ቢያሸንፉ አላማቸውን እስከነገሩኝ ድረስ እኔ ከሌ ያሸንፍ ከሌ አይደለም። ብቻ ግን ድል ለሁለቱም፣ ፈጣሪ ያለው ሰው ያሸንፍ። ይሄ ነው የኔ መልእክት። እኔ ለሁለቱም ልቦና እኩል ስለሆነ ማለት ነው። ምክንያቱም ግምጃዬ እህቴ ናት፣ ሀይሚም የወንድሜ ሚስት ናት። ፈጣሪ ያለለት ሰው ያሸንፍ። እኔ እንደዛ ነው ሀሳቤ። በዚህ ጉዳይ ቅር የሚላችሁ ሰዎች ካላችሁ በጣም ይቅርታ። ይሄ የመውደድ ያለመውደድ ጉዳይ አይደለም። ጨዋታው የሰላም ስለሆነ ብቻ ነው። ለሁለቱም ሰላማዊ ነገር ነው መመኘው እኔ ማለት ነው። ዛሬ ልላችሁ መጣሁት እንግዲህ ያው ብሩክ ያው ትናንትና ፕራንክ ሆኖ ገብቷል። ሲገባ ግን ይሄ አንገቱ ላይ የነዘረውን ከሌላ ቱርኮች ጋር አገናኝታችሁት እኔ በእነሱ ብቻ መስሎኝ በጣም ስቄ ነበር። እንዴት በቃ ይሄ ማለት አንዳንዴ በር ስትይዙ የሆነ ንዝር የሚላችሁ ነገር አለ አይደለ? እሷ ላይ ደግሞ አንገቷ ላይ ብር አለና ብሩኬ ጋር ደግሞ ምን እንዳለ አላውቅም። ብቻ እንደዛ ነገር ነው። የደም ማነስ ነው የደም ምንድን ነው የሚባለው? እንደዛ ነገር ነው። እና ከሆነ ህንዲያዎች ጋር አንድ ላይ አድርገዋቸው እንዲህ ሳቄ መጣብኝ። በቃ እናንተ በቃ ፈልጋችሁ ከብዙ ሰው ጋር ነው የምትገጥሟቸው። ከቻልኩ እንደውም እዚህ ጋር ፎቶን ባደርገው ብችል ማለት ቆይ በኋላ አደርግላችኋለሁ። በጣም ነው የሳኩት በነገራችን ላይ ማለት ነው። እግዚአብሔርን ነው የምላችሁ የእንትኑ ጉዳይ ያነዛዘሩ ጉዳይ ማለት ነው። እና ያስቆኛል። ሁለተኛ ነገር እንግዲህ ዛሬ የመጣሁት ማለት ነው በሴትነት ዙሪያ ሆኖ ከፍቅርዬ ጋር እንግዲህ ብዙ ነገር አብረን አሳልፈናል። ቪዲዮ አንሰራባትም፣ ግን ቪዲዮ ሲለቀቅ እናያለን። ቤተሰቦች እኔ ያለው ቪዲዮዋል ዛሬ እንግዲህ ከዚህ በፊት አሁን ሀይሚ ብሩክን በሚፈትን ፕራንክ አድርገው ነበረ። ብሩኬም ማለት ነው ያው እንግዲህ አወቀም አላወቀም ብቻ ለህዝብ የሚያስተምር ፕራንክ ነው የሰሩት። አብሬ ልሁን እኔ ቤት ሆኜ አንተ ሌላ መኝታ ሆነ እኔም ሌላ ሆነ የሚለው ነገር በጣም 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 ነው የሚያስተምረው። ለምን ብትሉኝ አንዳንዴ ያው ነገራቶች አስባችሁ የምታደርጉት ነገርና ሳታስቡ የምታደርጉት ነገር በጣም የተለየ ነገር ነው። ብዙዎቻችን ህይወት ውስጥ አሁን ያልታሰበ እርግዝና ያልታሰበ ልጅ ይኖራል። በሰዓቱ ብዙ ልንቸገር እንችላለን። ብዙ ሴት ሆነን ማለት ነው አግብተንም ጥሩ ሰው ነው ብለን አግብተንም የሆነ ሰዓት ላይ ዋጋ የምንከፍልበት አለ። እኛ ሴቶች ሁሌ ወንድ ልጅ አፈቀረንም ባልኖረንም አልኖረንም ጠንካራ ሴቶች መሆን አለባቸው። ያንን ነገር እንደው በትንሹ ከሷ በላይ ብዙ ጠንካራ ሴቶች አሉ። ግን በትንሹ በአጭር ጊዜ ውስጥ የማይረሳ ታሪክ በፍቅርዬ ላይ አይተናል። እንግዲህ እኔ እንደውም ትናንት ፎቶዋን ፖስቼ ይቅርታ ጠይቄያታለሁ። ለምን ብትሉኝ ሚዲያ ላይ እንግዲህ ስትመጣ የተወሰነ ጊዜ ነው የመጣችው። በምን ሆዷ አርግዛ በምንድን ነው የምትወልደው? በቃ ግራ ተጋብቻለሁ። ማመን አቅቶኝ ያው ብዙ ጊዜ የቡታጀራ ድራማ ማለቂያ የለውም እና ድራማ ነው ብዬ ነው ያሰብኩት የነበረው። ከዛ በኋላ ግን ልጇ ይዛ ስትመጣ ምናምን በጣም ተገረምኩኝ። በቃ ለራሴ ይቻላል እንዴ እንደዚህ 9 ወር ሙሉ እንዴት በቃ አልኩኝ። መውለድ ቀላል ነው እንዴ? በቃ በጣም የተገረምኩባት ሴት ብትኖር ልጅ አለኝ ብላ ከቡታጀራ ፍቅር ናት። ልጅ መኖሩ ሳይሆን በምንኛው ታሪክ ሰርታ በምንኛው
በቃ እዚህ ደረጃ ላይ ደረሰች የሚለው ነገር ሁሌ እስካሁን ጭንቅላቴ አያምንም። ማርያምን ነው የምላችሁ። እስቲ የጉድፍቻ ልጅ ራሱ እንደ ራስሽ ልጅ አድርገሽ አሳድጊልን ብለው ቃል አስገብቷት ሁሉ እየመሰለኝ ሁሉ ቪዲዮ ሰርቻለሁ እና ትናንትና ያው ፎቶ ፖስቼ ይቅርታ ጠይቄያታለሁ። ምክንያቱም ካለው ነገር ነው እንደዛ ያልኩት ማለት ነው። እንዲህ በጣም ነው የተገረምኩት። እኔ እስካሁን ድረስ ራሱ ጭንቅላቴ አያምንም። ግን አሁን ያው ልጄ ናት እያለች አድጋላታለች። ፈጣሪ ከዚህ በላይም ያሳድግልሽ እና አንዳንዴ ያልተፈለገ ነገር የሚመጣው በማንም ሴት ማለት በምትወዱ ሴት ብቻ አይደለም፣ በብዙ ሴቶች ይመጣል። ብዙ ሴቶች ብዙ በጣም ስራ ያላቸው ሴቶች ለምሳሌ ልዩ የምትባል ሴት ልጅ አይታችሁ ከሆነ የነ ቃልዬ ጓደኛ እንደዛ ባሏን የምትንከባከብ የነበረችው ታውቋታላችሁ። እሷ ራሱ ብዙ ፈተና ነው ያሳለፈችው። ብቻ በአጠቃላይ ብዙ ፈተና ያልፋል። ብዙ ፈተና ሲያልፍ ግን ልጅ ከተወለደ ዞሮ መከራው ለሴት ነው። ባጭሩ ደግሞ በቅርብ ጊዜ ማለት ነው እንትና እመቤት ካሳ የጎጃሚዋ እሷን አሁን እኛ አረብ ሀገር እያለን እግዚአብሔርን በደንብ ነው የምንከታተላት። ከነባ ጋር የነበረች ጊዜ ከነባ ጋር ሆይ ሲሉ አለያዩት ማለት ነው። እንደዚህ እንደነ ሀይሚ ጥምድ አድርገው ነበር የያዟት የዛን ሰዓት። በእርግጥ እሷ በጣም ፈጣሪዋን ታምናለች። እግዚአብሔርም እስከ መጨረሻው አማኝ አድርግሽ። እመቤት በጣም ጎበዝ ናት። በዚህ አጋጣሚ ተምራ ማለት ሳትማር የተማረች ሴት የምትመስል ከጎጃም ሴት እመቤትን እኔ በጣም ነው የማደንቃት። በጣም እና ወንድሟ ደግሞ ታሪክ ነው የሰራው። ባሏ ባስወለደው ትናንትና እንዲሁም ፕራንክ አድርጓት ምናምን አበባን ይዘውጣ እኔ ለወልድ ነው ምናምን ብሎ ደውለውለት ቆይቶ 20 ቀን አሳልፎ ነው የመጣው። እኔ ወንድሟን እንዴት እንዳደነኩት አትጠይቁኝ። ክንዴ ማለት ነው። ማለት አሁን እንደዚህ የሰው ታሪክ መዘብዘብ አይሆንብኝና ምንም ችግር የለውም። ታሪካቸውን ነው ያወራሁት። እሷ ከአራስ ቤት ስትወጣ እዛ ስትወልድ የተንቆራጠጠው መንቆራጠጥ እናንተ ወንድምም እንደዚህ አንዳንዴ የእህት ኃላፊነት ይወስዳል እንደባል በጣም በቃ አንጀቴን የበሉት የዛን ሰዓት። ከዛስ መኪናው ሲገባ ህፃኑን ልጅ ታቅፎ ህፃኗን ልጅ ማለት ነው እንግዲህ ይሄ የባል ስራ ነው። ግን ወንድሟ ምን አይነት መስዋዕትነት እንደከፈለላት ማለት ነው አስቡ። ከዚህ በፊትም እመቤት ተጎድታለች እንግዲህ ወንድ ልጇን ስትወልድ። ግን አሁን ወንድ ልጇ ጌጧ ነው። ለሷ ምንም ያህል ዋጋ ተክፈልበት በጣም በቃ ደስ የሚል የሚያምር ጌጧ በቃ ነገ የእሷ ጠዋሪ ነው። መቼስ እኛ እኮ እንዲሁ እንዳማረብን አንኖርም። የሆነ ሰዓት ላይ የሆነ ነገር ይፈጠራል። በቃ በዛን ሰዓት አላችሁ ምንም ቢሆን ማለት ነው። እና ልጅ ያላችሁ ሰዎች አንገታችሁን እንዳሰብሩ። በሰዓቱ ፍቅርዬ ብዙ ዋጋ ከፈላለች። ብዙ አንገቷን ሰብራ ነበር እና አሁን ግን ቀና ብላ መሄድ ጀምራለች። በዚህ አጋጣሚ ይሄ ቪዲዮ ተቆራርጦ ቢሆን ፍቅርዬ ኦዲየንሶቹ ሊያደርሱች ስለሚችሉ የአባትሽን ስም ከመቃብር በታች እንደምታስጠሪ ተስፋ አለኝ። በጣም ጀግና ነሽ። ከዚህ በላይ ትሰሪያለሽ። ፈጣሪ ደግሞ እንደ ዣንጥላ እንደ ብረት መዝጊያ የሆነውን ፈጣሪ ከነ ስህተትሽ ወዶሽ የሚኖረውን ሰው አንድ ሰው ከጎንሽ አድርግልሽ። ይሄ ነው አለ። ምክንያቱም ማንም ሰው ይመጣል፣ ይፈምሳል፣ ይሄዳል። ፍቅርዬ ጋር ማለት ነው። ይሄን ነው እላለሁ ለፍቅርዬ። እንግዲህ የምታዳምጡ ካላችሁ አድርሱልኝ። በጣም ማለት የክብር ጉዳይ ቢወርድም ምንም ክብሯንም በባልነት በወንድ ደረጃ የክብሯ ጉዳይ ተሳክቶላት ባይጨበጨብላትም ግን ያደረገችው ነገር ይጨበጨብላታል። በዚች እድሜዋ እችን የሚያህል በወቀቅላ ስላላት ብቻ በጣም ጎበዝ ናት። ህይወት ይቀጥላል። ከወደቀችበት ተነሳ እንደዚህ ማሳየቷ በጣም ጀግና ሴት ናት። ለብዙዎቻችሁ ትምህርት ትሆናችኋለች ብዬ ዛሬ እሷን ይዤ መጣሁኝ። በቀደም ብሩኬ ፕራንክ ታደረገው አንጻር ሀይሚና ብሩኬ ፕራንክ ካደረጉት አንጻር ፈለገ ነገር ሰው ቢወዳችሁም አንድ ቀን ግን በሆነ ስህተት ከጎናችሁ መራቁ አይቀርም ሰው። ስለዚህ ሁሌ ሰውን ምርኩዝ እንዳታደርጉ ለማለት ፈልጌ ነው። ገብቷችኋል አይደለ? የዛን ሰዓት እንግዲህ መጀመሪያ ሰዓት ስትመጣ ወደ ሚዲያ ምን እንደሚላት ፍቅርን እያያችሁ አንቺን ያገባት አደለ ምን ሆነ ግን ውሸት በቃ ፈጣሪ ብቻ ነው የማይጥለው ፈጣሪ ብቻ ነው። ምንም ችግር ኖሮብን ምንም ኃጢአት ኖሮብን ከነ ኃጢአታችን የሚሸከመን አንድ እግዚአብሔር ብቻ ነው። ሰው ከንቱ ነው። ያንን ነገር ተረድቻለሁ። ሴቶች ደግሞ ምንም ይሁን ምን የፈለገ ነገር ወደዳችሁም አፈቀራችሁም የፈለገውን ያህል አዘነጣችሁ ሁሌ ልባችሁ ውስጥ በቃ እኔ ብቻዬን ብሆንስ እንዴት ነው መነሳት የምችለው እንዴት ነው የምቋቋመው የሚለውን ነገር ሴቶች ተጭንቅላታችሁ ሁሌ እንዳትረሱ። ማርያምን ነው የምላችሁ እንዳትረሱ። ይሄ ማስጠንቀቂያ ነው።
ለምን ብትሉ እኔ አሁን ስለ ብሩክና ስለ ሀይሚ ያለም እዚህ ጋር እያወራ ያለሁት እነሱ የራሳቸው ላይፍ አላቸው። የእነሱ ላይፍ ከማንም ከምንም ጋር አይገናኝም። ምሳሌ ነው እየነገርኳቸው ያለሁት እና እሱ ብሩኬና ሀይሚ ባስተማሩበት ደረጃ ላይ ይህን ነገር ባለመፈጸማቸው ይህን ነገር በመቆየታቸው ያልሆነ ነገር ያልተፈለገ ነገር እንዳይመጣ ገደባቸውን በጣም ወድጀዋለሁ ለማለት ያክል ነው እንጂ እኔ ብሩክና ሀይሚን እዚህ ጋር እየፎተትኩ ወይ ሌላ ነገር እያልኩ አይደለም። ቤተሰቦች እንደው ወደ ኋላ መለስ ብላችሁ የሴትን ታሪክ በቃ ሴትነት የሚለውን ነገር ብሩክ ብዙ ጊዜ የሚያስተምረው ነገር ነው። ብዙ ጊዜ በሀይሚም እያስመሰለ በሌላም እያስመሰለ ብዙ ይናገራል። ከሌሎቹ ከዩቲዩበሮቹ ለየት ባለመልኩ ስለ ሴት ልጅ ጥንካሬ ወደፊት ያፈቀረሽም ጥሎሽ ቢሄድ የወደደሽም ቢተውሽ ምን አይነት አቋም እንዳለሽ በእናቱም እያስመሰለ በሚስቱም እያስመሰለ ብሩክ ነው ብዙ ጊዜ የሚናገረው ስለ ሴት ልጅ ጥንካሬ ማለት ነው። እና በደንብ ማስተዋል መቻል አለባችሁ በቃ አፍቃሪ ሴቶች ማለት ነው። እና የፍቅርዬ ፕሮግራም ላይ እነዛ ሁሉ ሴቶች ስለተገኙ ደስ ብሎኛል። በዚህ መካከል ደግሞ አንድ ሄልዬም አለች። ሄልዬም በቃ ራሷን ትጠብቃለች። የማይመቻት ቦታ ላይ መቆየት ያለባት ጊዜ ላይ ትቆያለች። ከዛ በኋላ ግን ህይወቷን ራሷ ነች ኮንትሮል የምታደርገው። በነገራችን ላይ ሴት ልጅ ራሷን ኮንትሮል ስታደርግ በጣም ነው ደስ የሚለኝ እኔ ማለት ነው። በጣም በምን ብትሉኝ ባላት ነገር ለምን ይሄ በቃ የሆነ ሳልባጅ መቀያየር ምናምን ሳይሆን ሴት ልጅ ያላትን ነገር ቤቷንም ሁሉ ነገሯን ስትር አድርጋ ስትይዝ በጣም ነው የሚያምርባት። እኔ አሁን የእንትና ሚስት በጣም ወድላታለሁ ከይቅርታ ጋር የኤፋ ሚስት ኤፋ ይሄ ፈሳሙ ማለት ነው። ፈሳም ብሏል ብሩኬ። የእሱ ሚስት የተንቢ ወንድም የእሱ ሚስት ህያብን በስመ አብ የቤቷ ጽዳት የቤት አያያዟ የሆነ ሰዓት እና የተንቢ ጋር ሄዳ ዶሮ ስትሰራ አያያዟ በስመ አብ እኔ ሙያዋን በጣም ነው የምወድላት። ቤቷን አያያዟን በጣም ነው የምወድላት። እኔ ህያብ ትለይብኛለች። እንደገና እንትና ሶፊያ በኢየሱስ ስም እሷ ደግሞ የቤቷ እቃ የአልጋዋ ስታይል ቤቱን ተከራይተውም ኖሩት ምንም አሉት ብቻ ግን ቤት የምታስተካክል ሴት በጣም ነው የምወደው። በቃ ለምን ተከራይተው አይኖሩም? ለምን አንድ ክላስ አትሆንም? ያችን ክላስ ፏ አድርጋ ራሷን የምትጠብቅ ሴት በጣም ነው የምወደው። እኔ እስካሁን ካየኋቸው ዩቲዩበሮች እኔ ሶፊያ ትለይብኛለች። ብዙ ዩቲዩበሮች አሉ ካየኋቸው ነው የምላችሁ እኔ እስካሁን። ይህን ሳድንቅ ደግሞ ከሌላ ጋር እንዳታገናኙ። እኔ ልቤ የተማረከበትና ልቤ ላይ ያለውን ነው የምናገረው። ሌላ ሰው ጋር እንዳትቀላቅሉኝ እና ያየሁትን ነገር ነው የምናገረው። እና አንዳንዴ ሴትነታችሁን በቃ የሆነ ደስ የሚል በቤታችሁም በውጭም በቤታችሁም ደስ የሚሉ ሴት እህቶቻችን አሉ። በሀገር ውስጥም በውጭም በተለያየ ቦታ ማለት ነው። እና ሴት ልጅ ባላት ነገር ራሷን ውብ አድርጋ ራሷን ስትሆን በጣም ደስ ይላል። እና አንዳንድ ጊዜ አሁን ምንድነው በዚህ በዊግ በምናምን የምትከራከሩ ሰዎች አላችሁ። ለምን እንዲህ ምናምን ይሄ ናቹራል ነገር ነው። በቃ መጠቀም ከተጀመረ ቆይቷል፣ አልፏል። ሁሉም ሰው ይጠቀማል እና ይሄ ኖርማል ነገር ነው። አንድ ሴት ልጅ ተኳኩላ ምናምን ስትታይ በቃ የሆነ የምታካብዱት አንዳንድ ሴቶች አላችሁ። ሴት ሆናችሁ ለሴት ማለት ነው። እና ይሄ ኖርማል ነገር ስለሆነ ይሄ ነገር ምንም ለእኔ ሴንስ አይሰጠኝም። ምክንያቱም የራሷ ውበት አይደለም ነገ ውልቃ የምጥለው ነው። የራሷ ተፈጥሮዋ ግን ለምን በቃ መላጣ አትሆንም? ለምን ጉቶ አትሆንም? ብቻ ሴትነቷን የሚያስጠብቃት ነገር ራሷን የምጠብቅ ሴት በጣም እወዳለሁ። እኔ በእኔ በኩል ነው የምላችሁ። ይሄንን ስላችሁ ከእኔ ወደዚህ እንዳትሉ። ሁሉም የየራሱ የሆነ ተሰጥቶ አለው። እኔ የራሴን አመለካከት ነው ያየሁትን የምናገረው። እና የኛ ውድ ቤተሰቦች ብቻ በዚህ አጋጣሚ ዛሬ ልናገር የመጣሁት ስለ ሴት እህቶቼ ጠንካራ እንድትሆኑ ልጅ አለኝ ብላችሁ ተስፋ እንዳትቆርጡ የምታልፉበትን ነገር ወደፊትም ነገም የተለያየ የትዳር አጋርም ፍቅረኛም ሲኖራችሁ እሱም ባጣ እንዴት ሆኜ ነው የምኖረው? እሱም ባጣ ምን አቅም አለኝ የሚለውን ነገር መርሳት እንደሌለባችሁ ያንን ነገር እንድታስቡ ነው ሴቶችዬ ዛሬ የመጣሁት ማለት ነው የኔ ውድ ቤተሰቦች። ከዛ በተረፈ የኔ ጠንካሮች የኔ የማዳም ቅመሞች ጉዞ ወደፊት። ግምጃዬና ሀይሚ ድል ለእናንተ። እናመሰግናለን ባይ መልካም